ደግሞ እዚህ ነገር ውስጥ ምን ይመለከታታል? ምንም። አንዳንድ ነገሮችን ለማሳመን ስል በሷ በኩል የተጠቀምኩባት ነው። ቶሎ ያደይን ነገር ጨርስልኝ እንጂ ከዚህ በኋላ ምንም ነገር አልሰማሁም አላየሁ። በቃ ነፃ ሰው ነው ማደርግ። አደይ የት ናት? የለችም። ኤላ ጋር ሄዳለች። ለምለምና ቤዛስ? ሁለቱም የሉ። ምን ነው? በጣም ጥሩ። ወዴት ነው የምትሄደው? ናኦል አልጨረስንም እኮ። ናኦል ምን እያደረክ ነው? ስሚ፣ አሁን ስልክሽን አውጪና በፊት ያልሽውን ፋይል አጥፊው፣ ወይ ደግሞ ናኦል ተረጋጋ። ምንድን ነው? አውርተን አልነበር እንዴ? ስታየኝ እስካሁን አንቺን ፈርቼ መስሻል ዝም ያልኩሽ? ይህን አጋጣሚ እየጠበኩሽ ነበር። አሁን ስልክሽን አውጥተሽ ቪዲዮን ታጠፊዋለሽ ወይስ አታጠፊ? ተረጋጋ። ምንም እንዳታደርገኝ፣ ሁሉንም ነገር አጠፋልሃለሁ። ምንም እንዳታደርገኝ። እጭም የሆነ ወደዛ አደርግልኝ። ስሚ፣ እጣ ፈንታሽ የከፋ እንዳይሆን አሁን ነው በሌላ ያለሽ ቪዲዮ አጥፊው። እሺ አጠፋዋለሁ። ምንም እንዳታደርገኝ፣ እሱ ነገር ወደዛ አድርግልኝ። ምን እየሰራችሁ ነው? ምን ልትሰሪ መጣሽ? ልመለስ ነው። ቤዛ አንቺ ሲሆን ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ነው ውዶችዬ። ነባር የሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ ይዤላችሁ መጥቻለሁ። ላይክ ሼር እያደረጋችሁ ቪዲዮ ስለምትመለከቱ ስለምታበረታቱኝ አመሰግናለሁ። ውዶች ነው ማድረጋችሁ የኔ ውዶች። ዛሬ ደግሞ ይዤላችሁ የመጣሁት በክፍል 53 ባለፈው በክፍል 52 አቋርጠነው ነበር። አሁን ደግሞ በክፍል 53 ይዘላችሁ መጥቻለሁ። ለማስታወስ ያክል ባለፈው ናኦል ለልዱ አግቷት ይዟት ሂዶ እንደገደላት ገድያታለሁ ብሎ ለበዛ እንደነገራት ነው ያቋረጥ ነው ማለት ነው ውዶችዬ። ዛሬስ እውነት ገድሏታል ወይስ እንዴት ነው የሚለው ይዤላችሁ መጥቻለሁ ማለት ነው። እና ዛሬ ደግሞ ባለፈው ዳይመንድ ለዳዊት ይሄ እኮ የፍቅር እጅ ሊኖርበት ይችላል። ባለፈው ለአደይ ስናግታት የሷ እጅ ነበረበት። አሁንም የልዱ መታገት የልዱ መጥፋት የሷ እጅ ይኖርበታል እና እሷ አጣራ ብሎ ነግሮት ነበርና ከዛ እንዴ እኔ ላይ ከኔ ጋር እያለች የምታጠፋኝ ከኔ ጋር ነው ያለችው። ታዲያ እኔ ውጭ እመለከታለሁ ብሎ ሄዶ አንቆፍ እህቴ የት ናት? እህቴ ማን ነው ያሳገታት? እህቴ አምጫት ብሎ አንቆ ያዛት ማለት ነው። ዳዊት እረ ምን ሆነ ነው? እኔ ምን የማውቀው ነገር የለም። እኔ የማውቀው ነገር የለም። የምር እውነቴ ነው የምነግርህ፣ የማውቀው ነገር የለም አለችው ማለት ነው። አደይ ደግሞ ምን አለች? አንተ በአንተ ሰበብ እንዳትሆንብህ ልቀቃት እያለችው እያለ እሱ ደግሞ የእህቴ መጥፋት ንገረኝ እያላት እያለ ቤዛ በድንገት ጮኸች ማለት ነው። ምክንያቱ ናኦል ወደ እሷ ሄዶ ማለት ነው ልደፍራት አስቦ ነበር ማለት ነው። ልስማት ስል እሷ ደግሞ እርዱኝ ድረሱልኝ ብላ ስትጮህ እንዴ ምን ሆና ነው? ቤዛ የሆነችበት ነገር አለ፣ ቤዛ እየጮህት ነው ብላ ትታቸው ስትሄድ ለዳዊትና ለፍቅር ዳዊት ደግሞ ተከትሏት ሄደ። ጩኸት ሰምቶ እንዴ ቤዛ ምን ሆነሽ ነው ብለው በር ሲያንኳኩ እሱ ማለት ነው ናኦል ምን አለ? ዝም በይ እንዳትነግሪ፣ ናኦል ነው ብለሽ ከነገርሽ አጠፋሻለሁ፣ አርድሻለሁ ብሎ አስፈራራት። ከዛ ከበር ጀርባ ተጠግተው እሷ በሩ እንዳትከፍችው አንቺ በህልም ያየሁት ነገር እንደ በውን በቀን ያየሁት በህልም መጥቶብኝ ነው ፈርቼ ነው ብለሽ ተናገሪ፣ ካልሆነ እገድልሻለሁ ብሎ ሲያስፈራራት እሷ ደግሞ ይቅርታ
በቀን ያየሁት እኮ ነው ፊልም ያየሁት አሁን በህልም መጥቶብኝ ነው ፈርቼ ነው አለቻቸው ማለት ነው። እንዴ እንደዚህ ነው እንዴ ምን ሆነች ነው ብለው ተመለሱ። ከዛ ዳዊት ለፍቅር ምን አላት? ፍቅር ግን የእህቴን መጥፋት እነ ዳይመንድም ካላወቁ እህቴ የት ሄዳ ነው? እናንተም የማታውቁ ከሆነ መጥፋትዋ መታገቷ የማታውቁ ከሆነ የት ሄዳ ልበል? የት ሄጄ ልፈልግ ሲላት የምሬ ነው የምነግርህ እኔ ምንም ማውቀው ነገር የለም እያለችው እያለ ቤዛና አደይ መጡ ማለት ነው። ከዛ የልዱ ወሬ ምን አለ አዲስ ነገር ምን አለ አለችው ቤዛ። ምንም ነገር የለም የእህቴ ነገር ጨንቆኛል አለ። እንደዚህ እያለ ናኦል መጣ ማለት ነው። ከዛ ናኦል መጥተውም አሁን እስካሁን አዲስ ነገር የለም አለ። ምንም እንደማያውቅ አድርጎ ማለት ነው። እረ ምንም የማውቀው ነገር የለም እኔ የማውቀው ነገር የለም በጣም ጨንቆኝ ነው ያለው ብሎ ሲወጣ ማለት ነው። ምን አለ ናኦል ለፍቅር ፍቅር የልዱ መጥፋት አንቺ ማታውቂ ማለት ነው እጅሽ አለበት እንዴ አላት። አንተ ምንድን ነው የምታወራው? እኔ የማውቀው ነገር የለም አልኩህ እኮ አለችው። ተቆጥታ እንደዚህ ስትለው ወጣች ማለት ነው። እንደዚህ ብላ ወጣች። ከዛ ለቤዛ ምን አላት? አንቺ ደግሞ የእሷ እጣ እንዳይደርስብሽ ያልኩሽን አድርጊ አላት። ምንድን ነው የምትለው? እኔ እኮ ያንተ ፋይል እኮ እጅ ላይ አለ። ለዳዊት ከነገርኩ አለቀልህ። ምንድን ነው የምታስፈራራኝ አለችው። እሺ እሱ በራስ ፈርደሽ ካደረግሽ ተደርጊያታለሽ። ከዚህ ድምጥማጥሽ ነው ማጠፋሽ። ካልሆነ ነግሬሻለሁ ለለምለምና ለአደይ የኔ ጥሩ ነገር እየነገርሽ አሳምኛቸው አላት። እሺ እሞክራለሁ አለችው። እሞክራለሁ አይደለም ግዴታሽ ነው። የኔ ጥሩ ነገር የስራዬ ጥሩ ነገር አድርግሽ አሳምኛቸው አላት። ከዛ እሺ ያለች ማለት ነው። እንደዚህ ካለች በኋላ አደይ ደግሞ ለዳዊት ልትጠይቅ ሄዳ የልጁ አዲስ ነገር ምን አላለችው? ኧረ ምንም የለም እኔ እኮ ጨንቆኛል። እኔ ወንድ ነኝ ግን የእህቴ መጥፋት ምንም እኔም መፍትሄ የለኝም እኮ እኔ በጣም ጨንቆኛል ሲላት፣ በቃ አይዞህ ደብዬ አይዞህ ትገኛለች። ሲነጋ ነገ ለፖሊስ አመልክተን እውነቱ እናውቃለን እና አይዞህ እንፈልጋታለን፣ ካልሆነ ደግሞ ማስታወቂያ እንለጥፋለን አለችው። በቃሽ አደይ እኔ ሌሊቱም እኔ እንቅልፍ አይመጣኝም ጨንቆኛል፣ ከቻልሽ ከኔ ጋር እደሪ አላት። እንዴ ዳዊት እኔ ካንተ ጋር ማደር አልችልም አላት። ለምን አለችው አላት። እሷ ደግሞ እኔ ፍቅር እኮ አለች ፍቅር እርሻት እስካሁን ለፍቅር ፈርተሽ ነው እስካሁንም ለእሷ እየፈራሽ ነው አላት። እንዴ እናም እሺ ለእሷ ባልፈራም እኔ ፈራለሁ አለችው። እሱ ደግሞ ምንም ነገር እኮ አላደርግሽም እኮ ግን በቃ ከኔ ጋር ዋላ ተቀምጬ እያወራሁ አድራለሁ እና ከኔ ጋር ተቀመጭ ከቻልሽ ከኔ ጋር እደሪ አላት። በቃ እሺ እንደዛ ከሆነች ችግር የለውም ብላ ከሱ ጎን ተቀመጠች ማለት ነው። እዛ ላይ ከዛ እሺ ብላ ከሱ ጋር ተቀምጣ እያለ እንቅልፍ መጣቸው ተኙ ማለት ነው። ተኝታ እያለ ፍቅር መጣች። አንቺ አደይ ምን አባትሽ እያደረግሽ ነው? የዳዊት አልጋ ላይ ምን እያደረግሽ ነው? ምን ልታደርግ መጣሽ አለቻት ማለት ትንሽ ብላ እጇ ይዛ ስትጎትታት ማለት ነው። አንቺ ፍቅር ልቀቂያት፣ ምን እያደረግሽ ነው አላት። እና አንተ ተኝተህ እያለ በእንቅልፍ ልብ እኮ ነው መታዛ ላይ አንተ አልጋ ላይ የተኛችው አለችው። እኔ ነኝ ራሴ ነኝ፣ ምንም አገባሽ ነገር የለም አያገባሽም። እሱ ደግሞ እኔ ራሴ ነኝ፣ እኔ ደብሮኛል፣ እኔ ከኔ ጋር ሆኜ ያልኳት ራሴ ነኝ። ከአሁን በኋላ ለአደይ እንደዚህ ብለሽ እንዳትናገራት፣ ምንም አያገባሽም ማለት ነው። እሷ ደግሞ አደይም እንደዛ ብላ ተናገረቻት ማለት ነው። እንዴ ምንድን ነው አደይ እስካሁን ተቀምጠሻለሽ? ውጪ አልክሽ እኮ ሰራተኛ መሆን ረሳሽ እንዴ? ይች ለምለም የምትባል እዛ ላይ ከኤላ ጋር አሸሽ ገዳሜ ትላለች። አንቺ ደግሞ እዚ ላይ ሰራተኛ መሆናችን ረሳችሁ እንዴ? ክላስ ከክላስ የምትቀያየሪ አለቻት። እሷ ወጣች ማለት ነው። አደይ ስትወጣ አየህ ደብዬ እሷ እኮ ናት አደይ እኮ ናት የምታጣላን አለችው። ውጭ አልኩሽ እኮ ውጭልኝ አላት። እንደዛ ብሎ ከቤት አባረራት ማለት ነው። ውዶችዬ አውጥቶ አስወጣት ማለት ነው።
ከዛ ዳይመንድና ንጉስ ተቀምጠው እያለ የልዱ መጥፋት ግን ይሄ ናኦል የሚሉት ሰው መጥቶ ያለው ምንም ስራው ይሁን ሁሉ ነገሩ አላማረኝም አለ ብሎ ስነግረው እንደ ዳይመንድ ሁሌ አንተ በጥርጣሬ ነው እንደምትኖረው ምን ሆነ ነው አለው። የምሬ ነው እሱ ከመጣች እኮ ነው ልዱ የጠፋችው። ይሄማ በቃ መመራመር አለብን፣ መከታተል አለብን አለ ማለት ነው። እንደዛ ብሎ ለዳዊትም እንደዛ ብሎ ነገረው ማለት ነው። ምን አለች እቺ ቤዛ የምትባለዋ ለልል ደውላ ማለት ነው። ልልዬ እሷ ጥሩ እንድትባል እኮ ነው ለእሷ ደግሞ እንደዛ አድርጋ ሁሉ ከማምናት የተሳደም ብለን ወቷ ተናደግሞ በስሟ ያስብለን ወላለሳለች ውጤናው ማሰለን ይህን የተረፈኝ እሷን ማሰላሰላ ለጋት ነው አለችው። ኧረ ጥሩ ሰው ነው አልሽው፣ እኔ እሱ ስራው አውቀዋለሁ አለቻት ብላ ስትመልስላት ማለት ነው። ለምለም ግን እኮ ለአንቺም ይወድሻል። ለምንድን ነው ሁሌም የቤት ሰራተኛ ሆነው ለምንድን ነው የሚቀሩት? ለምን ስራ ከኔ ጋር አይጀምረም እያለች ነው ላንቺና ለአደይ ያለቻት ማለት ነው። ምን አይነት ስራ ነው ባክሽ ብላ አንቋሸሸቻት ማለት ነው ውዶችዬ። እና መጨረሻው ግን ልዱ እንደሞተች ለኤላ ተደውሎ ተነግሮበት ዳዊትም እህቱ እንደሞተች ሰምቷል ማለት ነው ውዶችዬ። በጣም ያሳዝናል። እና ልዱዬ የድራማው ድምቀት ነበረች ማለት ነው። ከድራማው ባትወጣ በጣም ደስ ይል ነበር። የዋህ ናት። ባለፈው እንደነገርኳችሁ እናንተ ትከታተላላችሁ ማለት ነው ውዶችዬ። ልዱ ምንም ተንኮል የለባትም። የዋህነቷ ነው የምታንጸባረቀው እና ከዚህ የምንማረው ከዚህ ድራማ የዋህነታችን በልኩ መሆን አለበት ማለት ነው። በልኩ መሆን እንዳለበት ነው የምንማረው ማለት ነው። ልዱ በጣም ሰው አማኝ ናት። ስራ አለ ብሎ አሳምኗት ወስዶ ነው የገደላት ማለት ነው። እና የዋህ መሆን እንደሌለብን በልኩ መሆን እንዳለበት ነው ማለት ነው። እወዳችኋለሁ። ባይ ባይ።